የዛሬ 3 አመት ይሆናል እዚህ ቤት አይደለም እዛኛው ቸርች ያለን ነበር እቺ ልጅ እርጉዝ ነበርኩኝ ብዙ በቃ ምን በለዋተን ምን ጠጣዋተን ቤት ከራይ ደርሶብናል ምን በለው የለ እርጉዝ ሆኜ ደግሞ ሴቶች ታቃላችሁ እንዴት እንደምርብ ዛሬ ስላለፈ ነው መስቀውና እግዚአብሔር ነው እውነት የሚያስቀኝ እኔ አይደለም እውነት እና በጣም ተጀግረን ነበር ዛሬ በፊቱ ቆሜ አንድ እድል ስጠኝ ብዬ ነው እኔ እውነት ስለሱ ብዬ ነው ስለ ምስክርነት ብዬ ነው የመጣሁት በዚህ ምስክርነት በእኔ ለእግዚአብሔር ቀዲ ወጪ ነው ብሎ እንዳይቆጥርብኝ ነው እውነት የመጣሁትና እግዚአብሔር ያደረገላችሁ ነገር ተናገሩ አድርጎልኛል ብላችሁ መስክሩለት እውነት እሱ ራሱ ደስ ይለዋል በቃ አድርጎለት ዝም አትበሉለት እና እኔ እርጉዝ ሆኜ ሚያቁኝ ሰዎች ሊኖሩ ይችላሉ እዚህ ላይ እና የእግዚአብሔር ሰው ቸርች አንድ ቀን በጣም ተቸገርኩኝና ብር ራሱ ከየት እንዳመጣው አላቅም ቸርች መጣው ከመጣው በኋላ ሳለቅስ የተቸገራችሁ እሱም እግዚአብሔር አሳይቶት ነው መሰለኝ ይሄ ብር እንቺና ውሃ በሌለበት ንፋስ የሌለበት ላይ እግዚአብሔር ሸለቆን ውሃ ይሞላዋል አለኝ አሜን አልኩትና ያው የተቸገርነው ጊዜ እግዚአብሔር ሲናገር በጣም ሆዲ ብሰናል ይቸግረናል እውነት በዛ ላይ ተቀበልኩትና አሜን ብዬ ቁጭ አልኩት 300 ብር እሱም አስራት ብሎ ለእግዚአብሔር ከሰጠው ብር ነው ለኔም 300 ብር ሰጠኝ ያችን 300 ብር ለኔ 3 ሚሊዮን ነው የመሰለችኝ እውነት 3 ሚሊዮን እውነት እግዚአብሔር ሆይ ተመስገን በእውነት እና ያችን 300 ብር ይዤ እንዴት እንደተደሰትኩት ምንም የለኝም ነበር እቤት ምን በላው ነገር የለ ቤት ከራይ ደርሷል በቃ ቤት ከራይ ከደረሰ ውጭ መውጣት ራሱ በጣም ነው የሚያሳፍረው የሆነ እንደሰረቀ ሰው ቤት ከራይ ባለቤታቸው ውጭ ነው የሚያዩት እኛ ምን ሰጣው ነገር የለም እኛ ራሳችን ምን በላው ነገር የለም ግን ቤት ከራይ ብኖረን ቤት ውስጥ እንኳን ብንቀመጥ ችግር የለም ቤት ከራዩ አለ ምን በላው ነገር አለ እቺ ከስር ቁጭ ብላ አምጪ ትለኛለች እንኬት ልስጣት እግዚአብሔር ቤት መጥቼ ያለቀስኩት እግዚአብሔር ሰማኝ አየኝና 300 ብር ለኔ 3 ሚሊዮን ሆነችልኝ አሁን ይሄ ብር ያጂና ራሱ ጨምሮ ያመጣልሻል አለኝ እግዚአብሔር ሰው እግዚአብሔር ይባርከው እውነት እሱ በሰጠኝ 300 ብር አሁን እግዚአብሔር ተመሰገነ ይሁን ውጭ ሀገር ሄድኩ በሱ ብር ውጭ ሀገር እስከሚሄድ ድረስ ነው የደረሰ እዚህ ባለው እንኳን ማለት ነው እውነት ሃሌሉያ አሜን አሜን ኢየሱስ ነው ይሄን ያደረገልኝ እውነትና ይሄ 300 ብር ላንቺ ጭማሪ ይዞልሽ ይመጣልሻል አለኝ አሜን ወይኔ ይሄ ከት ደሞ ምንም የለንም እሱም ስራ ቆርጧል እኔም የለውም ቤት ከራይ ገና ከዚህ ጋር ያስቸገረ ነው ምን በላው ነገር ያጣን ነው እንዴት ነው እንደው እግዚአብሔር ሆይ አንተ ሁሉ ቻይና እውነት ምን እንደሚባለው እስኪ አንተ የምታረገው ነገር አያለው አልኩት ባያች ብር እቤት ገብቼ በቃ የራባችን እንግዲህ በላነው ጠጣነው በቃ 100 ብር ምናምን ተረፈች በዛ ስንዟዟር ሌላ ብር መጣ ከዛ ደግሞ የሆነ ምሰራችራው ነገር ጉሊት ወጣው በዛ ከጉሊት የጨመረ መጣ 4000 ብር ከውጭ ተላከልኝ 4000 ብር ሲላከልኝ በቃ እንዴ ይሄ 300 ብር እየጨመረ ነው እንግዲህ ሃሌሉያ ክብራም ጥለት ለጌታ ከዛ ከ4000 ብር ከውጭ ተላከልኝ በፊት ማንንም አያቀኝም እውነት ይሄ 300 ብር እሱ ከሰጠኝ በኋላ ነው እግዚአብሔር ጎብኝቶኝ 4000 ብር ላከልኝ እሱን ተቀብዬ ተመስገን እግዚአብሔር ወይ እንደዚህ እውነትም አንተ የትም ታመጣልኛል አልኩትና አምነን ተቀበልነው ከዛ ደግሞ ብዙ ነው ወደ 90 ምናምን ሺህ ብር ጭማሪ መጣ ከዛ ከ80,000 ከ90,000 ወደ ውጭ ሀገር ሄድኩት ከውጭ አሁን ሄጄ ያው እግዚአብሔር ተመሰገነ ይሁን እግዚአብሔርን ቤትም ያገለገልኩት ነው የመጣው ዝም ብዬ አይደለ እግዚአብሔር ከሰጠኝ ለእግዚአብሔር ያካፈልኩት እሱ ከሰጠኝ ለሱም የሰጠውት ነው የመጣው እግዚአብሔር ያሳለፈልኝ ብዙ ችግር ነበር እኔ እውነት በአቂሜ ቢሆን ማልነሳበት መከራ ችግሮች ነበሩ ሳውል እኔ እዚህ ጋር ቆሜ ማውራት በጣም እየፈራውና እግዚአብሔር ግን ውስጤን ያያል እውነት እኔ ይሄን ራሱ ስለተናገርኩት እኔ ይወቀኛል እውነት ተመስገን ብቻ እግዚአብሔርን አመስግኑልኝ
እግዚአብሔር ሰው አንተን ማመሰገን ፈልጋለሁ። እውነት አንተ የብዙዎች የሚያለቅሱት ብዙዎች የምስኪኖች አባት ነህ። በእውነት ባንተ በኩል ላይ ብዙዎች ተነስተዋል፣ ሰው ሆኗል። ሰው አይደሉም ተብሎ የተጣሉት ሁሉ ባንተ በኩል ላይ ሰው ሆኗል እና አንተ እንዳንተ እኔ አገልጋይ አይቼ አላቅም። እውነት እዛም ሆኜ እላለሁ ለጓደኞቼ እውነት ለጌታ አቶሩት አጨብጭቡ፣ ደግማችሁ አጨብጭቡት። ሃሌሉያ። እግዚአብሔር ሰው እግዚአብሔር ይባርክ። እውነት አንተ በጣም መልካም ሰው ነህ። ለሰው ልጅ የምትራራ ሰው ነህ። ሰውን አይተ የተቸገረውን አይተ የማታልፍ ሰው ነህ። እኔ በዛን ሰዓት ላይ በእውነት አንተ ለኔ እንደዚህ አልቅሰክ ነው። እዚህ ቸርች አይደለም እዛኛው ነበረ አልቅሰክ ነበር የሰጠኸኝ። ምስኪኖች ላንተ አስራት ብሎ ካመጡት ነው የሰጠኸኝ። ግን እግዚአብሔር ደግሞ ባንተ ሆኖ እውነት ብዙ ነው የረዳኸኝ። እግዚአብሔር ይባርክ። እግዚአብሔር በጸጋ ላይ ጸጋ ይጨምርልህ። ተባረክ። ጌታ ለዘመንን ይባርክልህ።